በሰላም ተኝታችሁ እኩለ ሌሊት ላይ በድንገት ግን የተኛችሁበት አልጋ የቤታችሁ ጣራና መላው ምድር እንደ ቅጠል መወዛወዝ ቢጀምር የት እንደምትሸሹ አታውቁም። መብራት ጠፍቶ ጨለማው በነገሰበት ማምለጫው አይታወቅም። ይህ ትናንት በፊሊፒንስ የተከሰተው አስፈሪ እውነት ነው። በሬክተር ስኬል 7.8 የተመዘገበው ይህ አስፈሪ የመሬት መንቀጥቀጥ ሙሉ ከተማዋን በአንድ ጀንበር ሊያጠፋ የሚችል እጅግ አጥፊ የመሬት መንቀጥቀጥ በደቡባዊ ፊሊፒንስ የምትገኘው ሚናዳኦ ደሴት ላይ የተከሰተው አስፈሪ የመሬት መንቀጥቀጥ ከተማዋን ወደ ሲኦልነት ቀይሯታል። በሬክተር ስኬል 7.8 ያገሳው ያ የምድር ቁጣ ሰላማውያን ሚንዳናኦ ደሴት በሰከንዶች ውስጥ አውድሟታል። ሰማይ ጠቀስ ህንፃዎች ተፈረካክሰዋል። መንገዶች ለሁለት ተሰንጥቀዋል። እስካሁን የ35 ሰዎች አስክሬን ተገኝቷል። በመቶዎች የሚቆጠሩ ደግሞ አሁንም በኮንክሪት ፍርስራሾች ውስጥ ሆነው ከሞት ጋር እየታገሉ ነው። ነገር ግን ይሄ ገና የመቅደሚያው መጀመሪያ ሊሆን ይችላል። የመሬት መንቀጥቀጡ ማዕከል በባህር ውስጥ መሆኑ የዓለምን የጂኦሎጂ ሳይንቲስቶች ክፉኛ አስደንግጧል። የእሳት ቀለበት እየተባለ የሚጠራው ያ አስፈሪ የፓስፊክ መስመር ምን እያዘጋጀ ነው? ከባህሩ ስር የተነሳው የሱናሚ ማዕበልስ ወደ የብስ መጥቶ ምን ያህል ጥፋት እንዳደረሰ የተመለከተችው ዓለም ስጋት ውስጥ ብትሆንም ነገሩን ይበልጥ አስፈሪ ያደረገው ግን ሌላ ነገር ነው። እርሱም የሱናሚ ማስጠንቀቂያ። ለመሆኑ በደሴቷ የተፈጠረው አስፈሪ ክስተት ምንድን ነው? የተፈጥሮ የቅጣት በትር በፊሊፒንስ ላይ ተደጋግሞ የሚሰነዘረው ስለምንድን ነው? ሳይንቲስቶች የእሳት ቀለበት ወይም ሪንግ ኦፍ ፋየር እያሉ የሚጠሩት ያ እገዳ የሌለው የእሳተ ገሞራ መስመር አሁን ሌላ ምን አስፈሪ ነገር እያዘጋጀ ነው? የዚህ የመሬት መንቀጥቀጥ እውነተኛ አስከፊነትስ እስካሁን ከተነገረው በላይ የሆነው ለምንድን ነው? ሁሉንም በዝርዝር ወደ እናንተ እናደርሳለን። በሌላ መረጃችን ደግሞ ህዝቡን ሁሉ ስላስቆጣው የፓስተሩ ተግባርና በተሳሳተ የትንቢት ቃል ህይወቱን ስለተነጠቀው ወጣት አሳዛኝ መጨረሻ እንነግራችኋለን። አዲስ ልብ ሰጥቻለሁ፣ ተፈውሰሃል። ይህ በሰማይና በምድር መካከል የተሰማ ተስፋን የሰነቀ የሚመስል የፈውስ ድምጽ ነበር። ነገር ግን ያ የተባለው አዲስ ልብ የህይወት በር ሳይሆን መጨረሻው የሞት ደውል ሆነ። ሰርግና ሰላማዊ ህይወትን ፍለጋ ከአሜሪካ ወደ ሀገሩ የመጣው ወጣት በሃይማኖት ስም በተፈጸመ ግዴለሽነት በአሰቃቂ ሁኔታ ህይወቱ አልፏል። ወጣቱ በልብ ህመም ምክንያት በሐኪሞች ከፍተኛ ክትትል የተደረገለት ህይወቱን ለማዳን በኦክስጅን ድጋፍ ላይ የነበረ ሲሆን ነገር ግን የሳይንስና የህክምና ባለሙያዎችን ምክር ችላ በማለት ፍቅረኛው መሪነት ወደ ነብይ ያመራል። እዛም ሲደርስ ያ የህይወት ክር የሆነው የኦክስጅን ቱቦ በነብዩ ትዕዛዝ ይነቀላል። የህክምና ሳይንስን ወደ ጎን በመተው የተፈጸመው ይህ ድርጊት ወጣቱን ወደ ጤና ሳይሆን ወደ መቃብር ወስዶታል። ይህ ክስተት መላውን ሀገር በሀዘንና በቁጣ እያስነባም ይገኛል። ለመሆኑ በነብዩና በወጣቱ መካከል የተፈጠረው አሳዛኝ ክስተት ምንድን ነው? ወጣቱ አምኖ የተቀበለው የፓስተሩ ትንቢት መጨረሻስ እንዴት ሞት ሊሆን ቻለ? አንድ የሃይማኖት መሪ የሐኪሞችን ትዕዛዝ ጥሶ የህክምና መሳሪያ ላይ እጁን ማሳረፍ ይችላል? በዚህ ጉዳይ ህጉ ምን ይላል? ሁሉንም ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምቆይታችኋል። በዛሬው መሰናዶ በፊሊፒንስ ተከስቶ ለዓለም ስጋት ስለሆነው አስፈሪ የተፈጥሮ አደጋና በፓስተሩ የተሳሳተ ትንቢት ህይወቱን ስላጣ ወጣት አሳዛኝ ታሪክ እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። አስፈሪው ክስተት የሚጀምረው እኩለ ሌሊት ላይ ነው። በሚንዳናኦ ደሴት ላይ የሚኖሩ ዜጎች ቀኑን በሰላም አሳልፈው ወደ መኝታቸው ባመሩበት በዚያ ጸጥተኛ ሰዓት ምድር ከእግር በታች መንቀጥቀጥ ትጀምራለች። በሬክተር ስኬል 7.8 ማግኒቲዩድ የተመዘገበው ይህ የመሬት መንቀጥቀጥ ዝም ብሎ መሬት ማወዛወዝ ብቻ አልነበረም። ከባህሩ በታች 9 ማይል ጥልቀት ላይ የተነሳው የሰዎችን መኖሪያ ቤቶች እንደ ካርታ ቤት ያፈራርሳቸው ጀመር። የጀነራል ሳንቶስ ከተማ ነዋሪዎች ከእንቅልፋቸው የባነኑት በለቅሶና በጩኸት ነበር። መብራቶች በሙሉ ተቋረጡ። ከተማዋ በጨለማ ተዋጠች። ህንፃዎች ሲሰነጣጠቁና ሲፈራርሱ የሚሰማው ድምፅ ሌሊቱን ይበልጥ አስፈሪ አድርጎታል። እስካሁን ባለው ይፋዊ መረጃ የ35 ንጹሃን ህይወት ወዲያውኑ አልፏል። ከ200 በላይ ሰዎች ደግሞ በጽኑ ቆስለው ወደ ተረፉት ሆስፒታሎች እየተጓዙ ይገኛሉ። ነገር ግን ትልቁ ስጋት ይህ ብቻ አይደለም። የመሬት መንቀጥቀጡ ማዕከል በባህር ውስጥ መሆኑን የሰሙ የፊሊፒንስ የጂኦሎጂ ባለሙያዎች ወዲያውኑ ታላቅ የፍርሃት ደውል አሰሙ። ሱናሚ እየመጣ ነው። የባህር ዳርቻ ነዋሪዎች በአስቸኳይ ወደ ተራራማ ቦታዎች ሽሹ የሚል አስገዳጅ ትዕዛዝ ተላለፈ። በእርግጥም ብዙም ሳይቆይ
ቁጡ የፓሲፊክ ውቅያኖስ እስከ 1 ሜትር የሚደርስ ከባድ ማዕበል እያስነሳ የባህር ዳርቻዎችን መምታት ጀመረ። የዓይን እማኞች እንደሚሉት ባህሩ ወደ ኋላ ፈግፍጎ በኃይል ሲመለስ ማየት የዓለም ፍጻሜን የሚያስታውስ ነበር። ሰዎች ንብረታቸውን ጥለው ልጆቻቸውን አቅፈው በጨለማ ወደ ኮረብታዎች ሮጡ። እንደ ዕድል ሆኖ ማዕበሉ ከጥቂት ሰዓታት በኋላ ኃይሉን ቢቀንስም የጣለው ጠባሳ ግን በቀላሉ የሚረሳ አልሆነም። እዚህ ጋር ግን አንድ ትልቅ ጥያቄ ይነሳል። ለምንድነው በየዓመቱ ይህች ሀገር መሰል አስፈሪ አደጋዎች የሚያጋጥሟት? ሚስጥሩ ያለው መልክዓ ምድራዊ አቀማመጧ ላይ ነው። ፊሊፒንስ የምትገኘው የእሳት ቀለበት ወይም ሪንግ ኦፍ ፋየር በሚባል የፓሲፊክ ውቅያኖስ መስመር ላይ ነው። በዓለም ላይ ካሉ እሳተ ገሞራዎች 75 በመቶውን የያዘ ሲሆን በዓለም ላይ ከሚከሰቱ የመሬት መንቀጥቀጦች ደግሞ 90 በመቶ ያህሉ የሚከሰቱት በዚህ መስመር ላይ ነው። ፊሊፒንስ የዚህ ቀለበት እምብርት ላይ በመሆኗ መሬቷ ሁልጊዜም እንደ እሳተ ገሞራ እየፈላ ነው ማለት ይቻላል። በአሁን ሰዓት የሀገሪቱ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር የአደጋ ጊዜ ሰራተኞችና ወታደሮች በፍርስራሾች ስር ያሉ ሰዎችን እንዲፈልጉ አዘዋል። ትምህርት ቤቶችና መስሪያ ቤቶች ተዘግተዋል። የጀነራል ሳንቶስ ዓለም አቀፍ አውሮፕላን ማረፊያ ለሲቪል በረራዎች ተዘግቷል። የእርዳታ ቁሳቁስ የሚያመጡ ወታደራዊ አውሮፕላኖች ብቻ እያስተናገደም ይገኛል። ምድር አሁንም አልፎ አልፎ መርገጥ አልተዋትም። የፊሊፒንስ ሕዝብ አሁንም በስጋት ውስጥ ነው። ተፈጥሮ ቀጣዩን ጥቃት መቼና የት እንደምትሰነዝር ማንም አያውቅም። አምላክ ከእንደዚህ አይነት ቁጣ ይሰውረን እያልን ጉዳት ለደረሰባቸው መዳንን፣ ለሞቱት እረፍት በመመኘት ወደ ሌላኛው መረጃችን እናመራለን። ታሪኩ አሳዛኝ መጨረሻን ከመያዙ በፊት የሚጀምረው በትልቅ ተስፋና በደስታ ስሜት ነው። ወጣቱ ዋቅጅራ ገነት ይባላል። የትውልድ ቦታው በምዕራብ ወለጋ ነቀምቴ ሲሆን በኋላም ኑሮውን በዩናይትድ ስቴትስ አሜሪካ ያደረገ ጠንካራ ወጣት ነበር። ነገር ግን ሁልጊዜም ልቡ ከሀገሩ አራቀም። በትውልድ ሀገሩ አዲስ የህይወት ምዕራፍ ለመጀመር ሰርጉን አድምቆ ትዳር ለመመስረት በከፍተኛ ጉጉት ወደ ኢትዮጵያ ገና። ነገር ግን ወደ ሀገሩ እንደመጣ ያልታሰበ የጤና እክል አጋጠመው። በሕክምና ባለሙያዎች በተደረገለት ምርመራ የልብ ድካም እንዳለበትና በአስቸኳይ ቀዶ ጥገና እንደሚያስፈልገው ተነገረው። ህይወቱንም ለማዳን ሲባል በኦክስጅን ድጋፍ ላይ ሆኖ የሕክምና ሂደቱን በንቃት መከታተል ጀመረ። ነገር ግን በዛ አስጨናቂ ወቅት ከሕክምና ሳይንስ ይልቅ ሌላ መንገድ የመረጠችው ፍቅረኛው ሙሉ ታሪኩን የሚቀይር አንድ ውሳኔ ወሰነች። ፍቅረኛው ሳይንሳዊ ሕክምናውን ትቶ ወደ መንፈሳዊ መፍትሄ እንዲሄድ ሀሳብ በማቅረብ ነብይ መሰረት ዘንድ እንዲሄድና ጸሎት እንዲደረግለት ወጣቱን ታሳምነዋለች። ዋቅጅራም በፍቅረኛው ምክር ተሸንፎ ወደ ግለሰቡ ዘንድ አመራ። እዛ ሲደርስ ግን ማንም ያልጠበቀው ድርጊት ተፈጸመ። ነብይ መሰረት ተሾ የሕክምና ሳይንስና የዶክተሮችን ትዕዛዝ ወደ ጎን በመተው የወጣቱን ህይወት አቅፎ የያዘውን የኦክስጅን ቱቦ በገዛ እጁ ነቀለው። በመቀጠልም በታላቅ ድምፅ አዲስ ልብ ሰጥቼሃለሁ ተፈውሰሃል በማለት ወደ ቤቱ አሰናበተው። ወጣቱ ዋቅጅራም የፓስተሩን የፈውስ ቃል አምኖ ወደ ማረፊያ ቤቱ አመራ። ነገር ግን ነገሩ በተቃራኒ ሆነ። ወደ ቤቱ እንደገባ ብዙም ሳይቆይ የተሰጠው አዲስ ልብ ሳይሆን የሞት ደውል ሆኖበት ህይወቱ በዛው አለፈች። ሰርጉን ለማክበር የመጣው ወጣትም በአጭር ተቀጨ፣ ተስፋ ሆኖ ቀረ። ይህም ድርጊት በርካቶችን እያስቆጣ ይገኛል። ይህ ድርጊት ማህበራዊ ሚዲያውን ክፉኛ እያነጋገረ ሲሆን በሃይማኖት ስም የተፈጸመ ግድያ ነው በሚል ብዙዎች ግለሰቡን በህግ እንዲጠየቅ እየወተወቱም ይገኛሉ። ለመሆኑ የኢትዮጵያ የወንጀል ህግ ይህንን ድርጊት እንዴት ነው የሚያየው በሚለው ሀሳብ ላይ የወጡ የህግ ትንታኔዎች ግለሰቡ በቁጥጥር ስር ውሎ በህግ ሊጠየቅባቸው የሚችሉ 3 ዋና ዋና ምክንያቶች እንዳሉ አመላክተዋል። በቸልተኝነት ሰውን መግደል አንቀጽ 543 ማንኛውም ሰው ጥንቃቄ ባለማድረግ የሰው ህይወት እንዲጠፋ ካደረገ በህግ ይጠየቃል። ነብዩ የኦክስጅን መቋረጥ ወጣቱን ለሞት ሊዳርገው እንደሚችል እያወቀ ወይም ማወቅ ሲገባው ቱቦውን በመመጠሱ በህግ የከባድ ቸልተኝነት ወንጀል ያደርገዋል። የኦክስጅን ድጋፍ ማቋረጥ ፍጹም የህክምና ውሳኔን የሚጠይቅ ነው። ግለሰቡ የሃይማኖት መሪ እንጂ የህክምና ባለሙያ ባለመሆኑ የዶክተሮችን ትዕዛዝ ጥሶ በህክምና መሳሪያ ላይ እጁን ማሳረፉ በህግ ያስጠይቀዋል። በበሽታ የተያዘን ሰው ለአደጋ ማጋለጥ በአንቀጽ 575 መሰረት አስቸኳይ የህክምና ክትትል የሚያስፈልገውን በሽተኛ ከተገቢው የህክምና ተቋም እንዲርቅ ማድረግ እና ተፈውሰሃል በሚል የሐሰት ተስፋ ወደ ቤቱ መላክ በራሱ ወንጀል መሆኑም እየተነገረ ይገኛል። ይህ አሳዛኝ ክስተት በሃይማኖትና በሳይንስ መካከል ያለውን መስመር እንዲሁም በሰዎች እምነት ላይ የሚደረጉ አደገኛ ድርጊቶች የት ድረስ ጉዳት ሊያደርሱ እንደሚችሉ ትልቅ ማሳያም ሆኗል። ውድ የአማርያ ቲዩብ ቤተሰቦች እናንተ ስለዚህ ጉዳይ ምን ታስባላችሁ? ሀሳባችሁን አስተያየት መጻፊያው ላይ አስፍሩልን እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ቸር ቆዩን።